Hi. ብዙ ነገር ነግሮኝ ይችላል ግን ደግሞ ሰው እንዳልሆንኩኝ አንተም ጠንቅቀህ ታውቃለህ ብዬ አስባለሁ። እሺ እጉይ ያንን መጥፎ ነገር እየሰማሁኝ ስላልሆነ እንዳልኩሽ ሞር ብታደርጉ የተሻለ ነው። አመሰግናለሁ። እንገናኛለን። እንዴት ነው ክትክቴን አውጥቶ ሊጥለኝ የሚችል ጉዳዮችን ያለፍኩ ሰው ነኝ። ግን ደግሞ በየጊዜው ማለት ነው ይደብራል። እውነት ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዲ ምን አጥፍቼ ነው በዚህ ልክ እኔ ምንድን ነኝ? አንዳንዴ ግራ ይገባኛል። ለምንድነው በዚህ ልክ እኔ ላይ ሰው ያለፈው? ለምንድነው ሰው ሊሰብረኝ የሚሞክረው? ማለት ትልቁም ትንሹም ምናምን የሚያቀኝም የማያቀኝም ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገሬ ይበረታብኛል። ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደ ቤቴ። እዚህ ጋር እንግዲህ ስታስመስል ጽጌ ማለት ተረጋግተን ማውራት ብንችል ደስ ይለኛል። እኔ ይሄ ይሁን ያ ይሁን እያልኩ ሳይሆን አትሊስት እኔ ጋር ያለውን ነገር ማዳመጥ ብትችል፣ እኔ ጋር ያለውን እውነት መረዳት ብትችል። እንዴት ነው ብዙ ሰው ከነገረ ነገር ተነስተክ ሳይሆን እኔ ጋር ያለውን እውነት በንጹህ ልብ ለመረዳትና ለመስማት ብትሞክር ደስ ይለኛል። ሩቲ ምን አለ መሰለሽ አሁን እኔ አልሰማም ነገር አላዳምጥም ምናምን እያልኩኝ አይደለም። እኔ ጋር የተፈጠሩ ጥያቄዎች አሉ። ለዛ ነገር ምላሽ እስከዛሬ ድረስ አላገኘሁም። የሰው ልጅ ራሱን ሊሆን ያክል ጊዜ እስኪስት ድረስ ራሱን እስካያቅ ድረስ የሆነ ነገር ሆኖ እንደ ቀልድ ሊያልፈው አይችልም እና እኔ ውስጤ ላይ ጥያቄ ፈጥሮብኛል። ምን ሆኜ እንደሆነ ማወቅ እፈልጋለሁኝ። ስለዚህ ያንን እውነት እስካገኘ ድረስ እኔ በዚህ ታይም ከማናቸውም ጋር መሆን አልፈልግም ብዬ በግልጽ አማርኛ ተናግሬያለሁ እና የነዛ ነገር ምላሽ ከሌለሽ ማይክል ጃክሰን ሩቲን ያላት ወይስ ጆሮዬ ነው? ቤተሰብ እስኪ በደንብ ስሙት ማለት ነው። ጽጌ ግን ማለት ነው ብትከበር ይሻልሻል። ዛሬም ሩታ እንግዲህ እልመና ላይ እያለቀሰች ነው እንደምታዋት። እንግዲህ መልካም የማልቀስ ዘመን ይሁንልሽ ሩታ። ሁሉም ቤተሰብ አልተቀበለኝም አንቺ አልፈልግም ብለሽ እንደዛ ስታመነጫጭቂያቸው ዛሬ እንዴት አብርሃምን ፍለጋ ላይ መጣሽ? ጽጌ ግን ከሄርሜላ ላይ ያለሽን እጅ እንድታነሽ ምክንያቱም አንቺ ሄርሜላን ለማስቀናት ነው እነሱን ሁለቱን አንጥተሽ ያገናኘሽው። አንቺ አገናኝ ደላላ ነሽ ወይስ ምንድነሽ? እስከ ዛሬ የት ነበርሽ? ዛሬ ደግሞ አንጥተሽ እንደዚህ አዛይ ቅቤ አንጓሽ መስል እንደዚህ የምታዝኒው ማለት ነው። እና ሩታ እንደው በጣም መሳቅ ያለሽ ሩታ። ይሄው አብርሃም እንደዚህ እያልክ ቆራጥነትክን ማሳየት አለብህ እንጂ ቪዲዮውን እስከማይ ምናምን ማለት ምን ማለት ነው አብርሃም?